ቪዲዮን ከመጀመራችሁ በፊት ቻናላችንን ማገዝ የምትፈልጉ ሰዎች ይህን ቪዲዮ ላይክ በማድረግ እንድትተባበሩ በአክብሮት እንጠይቃለን። በእስር ቤቱ የጨለማ ክፍል ውስጥ አንድ አደገኛ እስረኛ ይኖር ነበር። በየቀኑ ግድግዳው ላይ ይወጣ ነበር። ይህንን የሚያደርገው ግን ለማምለጥ ሳይሆን አካሉን ለማጠንከር ነበር። ሌሎች እረፍት ለማድረግ ሲያስቡ እሱ ግን ትኩረቱን ክብደት ማንሳት ላይ ያደርግ ነበር። ፑል አፕ እና ፑሽ አፕ ከመስራት በተጨማሪ በጉልበት ስራ ወቅት እጅግ በጣም ከባድ የሆኑ ግንዶችን ይሸከም ነበር። አልፎ ተርፎም ጥንካሬውን ለማሳደግ በዝናብ ውስጥ ይሮጥ ነበር። ከዚህ ልምምድና ጥንካሬ በስተጀርባ ያለው እቅድ በውስጡ ከተቀበረ ታላቅ ጥላቻ የመነጨ ነበር። ከመታሰሩ በፊት አፍቃሪና ቆንጆ ሚስት የነበረችው ተራ መሐንዲስ ሆኖ ይኖር ነበር። አንድ ምሽት ላይ ግን አንድ ወንጀለኛ ወደ ቤታቸው ሰብሮ ገባ። ካይል ሌብላንክ ሚስቱ በስልክ እንዲረዳ ስትጮህ ሰማና በድንጋጤ ወደ ቤቷ ሄደ። እዚያ ሲደርስ ግን ሚስቱ ደም በደም ሆና ሕይወቷ አልፎ አያት። በኋላ ላይ ግን ካይል ሌብላንክ ጥቃት አድራሹን አስይዞ ወደ ፍርድ ቤት አቀረበው። ሆኖም ግን የተፈጠረው ነገር እጅግ አስደንጋጭ ነበር። ባለሀብቱ ወንጀለኛ ለዳኛው ጉቦ በመስጠት ነፃ ተባልና ተለቀቀ። የሚስቱን ገዳይ ያለ መጸጸት ስሜት የተሞላበት ፊት ሲያይ ካይል በሚያንገበግብ ንዴት ተዋጠ። ፍርዱ እንደተጠናቀቀ ከአንድ ፖሊስ ላይ ጠመንጃ ነጥቆ ወንጀለኛውን በጥይት በመምታት ገደለው። ለሚስቱም በቀሉን ተወጣ። ነገር ግን እውነተኛው አሳዛኝ ክስተት ገና ከፊቱ ነበር። ካይል የዕድሜ ልክ እስራት ተፈርዶበት በዚያ አካባቢ ወደሚገኝ በጣም አደገኛ እስር ቤት ተላከ። በዚያ እስር ቤት ውስጥ እስረኞቹ ጨካኞችና ረብሻ የዕለት ተዕለት ተግባራቸው ነበር። ሙሰኞቹ ጠባቂዎች ግጭቶችንና ግድያዎችን ሆን ብለው ችላ ይሉ ነበር። እስረኞቹ ልክ እንደገቡ ንብረቶቻቸውን በሙሉ እንዲያስረክቡ ይገደዱ ነበር። አንደኛው ጠባቂ በካይል የጋብቻ ቀለበት ላይ አይኑን ጣለ። ካይል ቀለበቱን ለመስጠት ፈቃደኛ ሳይሆን ሲቀር ጠባቂው በኃይል ደብድቦ በግድ ቀማው። በእስር ቤት ውስጥ ደካሞችን በማሰቃየት ደስታን የሚያገኝ አንድ አንድሬ የተባለ ጨካኝ እስረኛ ነበር። የካይል የእስር ጓደኛ ቢሊ ጠባቂዎች በሚቀበሉት ጉቦ ምክንያት ሁልጊዜ በደል ይደርስበት ነበር። በዚያኑ ምሽት የቢሊ አሰቃቂ ጩኸት በመላው የእስረኞች ክፍል ውስጥ ያስተጋባ ነበር። ይህም ካይልን ሌሊቱ ሙሉ እንቅልፍ ነስቶት አደረ። በማግስቱ ካይል የቢሊን አሳዛኝ ሁኔታና የአንድሬን ትዕቢተኛ ባህሪ ሲመለከት ወዲያውኑ የሚስቱን ገዳይ አስታወሰው። ቁጣውን መቆጣጠር አቅቶት አንድሬን ፊቱ ላይ መታው። ይህም በመካከላቸው ወደ ከባድ ጠብ አስነሳ። ጠባቂዎቹ ጣልቃ ገቡ፣ ነገር ግን ካይልን ብቻ በደንብ ያዙት። ከአንድሬ ጋርም በሚስጥር ግንኙነት እንዳላቸው የሚያሳይ የአይን ጥቅሻ ተለዋወጡ። ከጥቂት ጊዜ በኋላ ካይል በእስር ቤት ውስጥ እጅግ አስፈሪ ወደ ሆነው ትንሽና ጨለማ ክፍል ውስጥ ተጣለ። ከእግሩ በታች የሚፈሰውን የፍሳሽ ቆሻሻም ተመለከተ። ይህም ሊቋቋመው የማይችለው ቀፋፊ ሽታ ይለቅ ነበር። ግድግዳዎቹ ቀደም ሲል በነበረና ሕይወቱን በገዛ እጁ ባጠፋ እስረኛ ደም የተሸፈኑ በመሆናቸው በሰውነቱ ፍርሃትን ይለቁ ነበር። በየቀኑ እንደ ምግብ የሚሰጠው የቆሸሸና የአሳማ ምግብ የሆነ ግማሽ የበሰበሰ አተላ ነበር። ለመተኛት ሲፈልግም በቆሸሹት የፍሳሽ ቱቦች አጠገብ ባለው የማይመች የድንጋይ ንጣፍ ላይ መጋደም ነበር። ካይል ይህንን ከዚህ በላይ ሊታገሰው አልቻለም። በእኩለ ሌሊት የእስር ቤት ልብሱን ቀዳዶ ገመድ ሰራበትና ራሱን ለመስቀል አቀደ። ነገር ግን የልብሱ ጥራት ዝቅተኛ በመሆኑ እቅዱ ሳይሳካ ይቀራል። በንዴት ወደ ግድግዳው ዞሮ ራሱን ደጋግሞ መምታት ጀመረ። ለጥቂት ጊዜም ራሱን ሳተ። በዚያ ቅጽበት አንዲት የእሳት ራት በፊቱ በረረችና ከመመገቢያ ሳህኑ አጠገብ ከማረፏ በፊት ለጥቂት ጊዜ አንዛበበች። ካይል ሳህኑን አነሳው። የእሳት ራቷም እንዲበላና በሕይወት እንዲቆይ እየተማጸነችው ይመስል ነበር። ካይል በጥልቅ ትዝታ ውስጥ ገባ። የዋህና የሞተችው ሚስቱን አስታወሰ። የመኖር ፍላጎቱም ተመለሰ። ያንን ለመዋጥ የሚከብደው ምግብ በአንድ ጊዜ አንድ ጉርሻ እየጎረሰ በግድ እንዲበላ ራሱን አስገደደው። ካይል ከጨለማው ክፍል ሲወጣ አንድ ጠባቂ ወደ ሌላ ክፍል አዘዋወረው። ክፍሉ 4 አልጋዎች ቢኖሩትም በውስጡ ግን አንድ እስረኛ ብቻ ነበር ያለው። ጠባቂው በዚያ ክፍል ውስጥ ቅጥር ነፍሰ ገዳይ እንደሚኖርና ቀደም ሲል የነበሩትን 3 የክፍል ጓደኞቹን በጭካኔ እንደገደላቸው ነገረው። ጠባቂውም ተንኮል በተሞላ ድምጽ ካይል መትረፍ ከፈለገ የክፍል ማዘዋወሪያ እንዲያመቻችለት በፍጥነት ገንዘብ መክፈል እንዳለበት ነገረው። በመቀጠልም ካይል በክፍል ውስጥ ተቆለፈበት። ያኔ ነው ክፍሉ 451 በሚባል አደገኛ ሰው የተያዘ መሆኑን የተረዳው። ፍርሃት ወረረው። በማግስቱም ወደ ጠባቂው ቀርቦ እንዲያዘዋውረው በማሰብ የሰበሰበውን ገንዘብ በሙሉ አስረከበ። ጠባቂው ገንዘቡን ተቀበለ፣ ነገር ግን በቂ እንዳልሆነ ነገረው። ካይልም እንደተታለለ ተገነዘበ። ነገር ግን ያንን ሁኔታ ከመታገስ ውጪ ሌላ አማራጭ አልነበረው። እስር ቤቱ በ3 ዋና ዋና ቡድኖች የተከፈለና በመካከላቸውም ሁልጊዜ ጦርነት እንዳለ ቀስ በቀስ ተረዳ። ቀደም ሲል ያስቀየመው ሰው አንድሬ የአንዱ ቡድን ምክትል መሪ ብቻ ሳይሆን የእስር ቤቱ የፍልሚያ ቻምፒዮንም ነበር። ይህ እስር ቤት አሸናፊዎች ማዕረግ የሚያገኙበት፣ ተሸናፊዎች ደግሞ እስከ ሞት ድረስ የሚደበደቡበት
ጨካኝ የፍልሚያ ውድድር የሚካሄድበት ቦታ ነበር። የጥበቃ አባላቱና የእስር ቤቱ አዛዥ ስለ ጉዳዩ ያውቃሉ። ከፍተኛ ትርፍ ስለሚያስገኝላቸው ግን በሚስጥር ይደግፉታል እንጂ ሳያዩት ቀርተው አይደለም። የአንድሬ ቡድን ካይልን በቀላሉ ለመልቀቅ አላሰበም። እስረኞቹ እየሰሩ ሳሉ ያዙትና ጠባቂዎቹ ፊት ለፊት እያዩት ደበደቡት። ጠባቂዎቹ ድርጊቱን ችላ ከማለታቸውም በላይ በኋላ ወደ ክፍል ወስደው ዘጉበት። በአንድ የዝናብ ቀን ውሃው በቀጥታ ወደ ህንጻው ውስጥ በመፍሰሱ ቀድሞውኑ አስቸጋሪ የነበረውን ሁኔታ ይበልጥ አባባሰው። በዚህ ጥልቅ ተስፋ መቁረጥ ውስጥ ካይል በመጨረሻ አንድ እውነት ተረዳ። በዚህ ጨካኝ ቦታ እሱን ሊጠብቀው የሚችለው ጉልበቱ ብቻ እንደሆነ አወቀ። እንደ እብድ መሰልጠን ጀመረ። ግድግዳ ላይ መውጣት፣ ፑልአፕና ፑሽአፕ መስራት፣ የአሸዋ ከረጢቶችን መምታት፣ ክብደት ማንሳት፣ ሸክሞችን መሸከምና መሮጥ ጀመረ። ከወራት ከፍተኛ ስልጠና በኋላ ካይል የመጀመሪያውን ፍልሚያ አደረገ። ተቀናቃኙም ሌላ ማንም ሳይሆን አንድሬ ነበር። ውጊያው እንደተጀመረ ካይል ተመታ። ሆዱ ላይ ከባድ ምት ታረፈበት። በአንድሬ ሙሉ በሙሉ ተበለጠ። ነገር ግን ጥቃቶቹን ተቋቁሞ በመልሶ ማጥቃት በአንድ ቡጢ ከዚያም በሁለት በሶስትና በተከታታይ ምቶች መምራት ቻለ። ነገር ግን አንድሬ ተቋቋመውና ካይልን ያለ ምህረት መምታቱን ቀጠለ። አንድሬ በትከሻው አንስቶ ወደ መሬት ወረወረው። በመቀጠልም በጉልበቱ ጭንቅላቱን መታው። ካይል በቁስልና በደም ተሸፍኖ ለመቆም ይታገል ነበር። ነገር ግን እንደገና ተመቶ ወደቀ። በመጨረሻም አንድሬ እግሩን ይዞ ከአንድ የብረት ምሰሶ ጋር አጋጨው። በዚያው ቅጽበት ካይል አንድሬን ብልቱ ላይ በርግጫ መታው። ከዚያም ወደፊት በመወርወር አንገቱን በጥርሱ ነከሰው። ሁኔታው ወዲያውኑ ተገላቢጦሽ ሆነ። ጠባቂዎቹ ግን አንድ ችግር መፈጠሩን ተገንዝበው ሁለቱን ለመለየት ፈጥነው ገቡ። ሆኖም የአንድሬ ጉሮሮ ቀድሞውኑ ተበጣጥሶ ስለነበር ወዲያውኑ ሕይወቱ አለፈች። ይህንን ያዩት እስረኞች፣ ጠባቂዎችና የቡድኑ መሪ ጭምር በድንጋጤ ትኩር ብሎ ተመለከቱ። ካይል የተፋላሚውን የመተንፈሻ ቱቦ ሲበጣጥሶና በአካሉ ላይ ደም ሲጎርፍ ማንንም ሰው ወደሱ እንዳይጠጋ የሚያደርግ የእንስሳ መሰል ጩኸት ሲጮህ ተመልክተዋል። ከዚያን ጊዜ ጀምሮ ካይል የእስር ቤቱ አዲስ የፍልሚያ ቻምፒዮን ሆነ። የእሱ የፍልሚያ ስልት ግድ የለሽና የማያቋርጥ ነበር። ያንተን ምት ይቀበላል። ከዚያም አንተ እስክትወድቅ ድረስ በ4 በ5 በ6 ቡጢ ይመልስልሃል። የውድድሩ ህግ ተሸናፊው መሞት አለበት የሚል ስለነበር ካይል ተፋላሚዎቹን እየገደለ ደረጃውን በከፍተኛ ሁኔታ አሳደገ። ረጅም ጸጉሩንም ተቆርጦ በጥሩ ሁኔታ ወደ ኋላ በማበጠር የባለስልጣን ገጽታ ተላበሰ። ከካይል የተለየው ግን የክፍል ጓደኛው ቢሊ ነበር። ቢሊ ለእስር ቤቱ ሁከትና ጨካኝነት እጅ ከመስጠት ይልቅ ማምለጥ ብቻ ነበር የሚፈልገው። በተደጋጋሚ ጊዜያት ለማምለጥ ሞከረ። በተደጋጋሚ ጊዜያትም ተያዘ። ነገር ግን ፈጽሞ ተስፋ አልቆረጠም። አንድ ቀን የተሰረቀ ቁልፍ በመጠቀም የክፍሉን በር ከፈተና የተደበቀውን መቆንጠጫ ሊወስድ ሲል አንድ ጠባቂ እጅ ከፍንጅ ያዘው። በዚህ ጊዜ ቢሊ ትልቅ አደጋ ላይ ወደቀ። ጠባቂው እየደበደበና እየረገጠ ለሚያሰቃየው ለአንድ ግዙፍ ሰው አሳልፎ ሰጠው። ቢሊ ከመሞቱ በፊት ካይልን እነሱ እንድትሆን የሚፈልጉትን አይነት ሰው አትሆን አለው። ካይል በመጨረሻ ስህተቱን ተረዳ። እናም ግድያዎችን መቃወምም ጀመረ። ሌላ ፍልሚያ መጣ። ተቀናቃኙም ቢሊን የገደለው ያ ግዙፍ ሰው ነበር። ሆኖም ግን ካይል ምንም ያህል በከፍተኛ ሁኔታ ቢደበደብም ለመመከት እንጂ መልሶ ለመማታት ፈቃደኛ አልሆነም። ይህም ውድድሩን ይታዘብ የነበረው የእስር ቤቱ አዛዥ በነጋዴዎችና በእንግዶች ፊት እንዲዋረድ አደረገው። አዛዡ ጠባቂዎቹ ካይልን እንዲይዙትና በብረት ላይ እንዲሰቅሉት አዘዘ። ለመዋጋት እስኪስማማ ወይም እስኪሞት ድረስ እዚያው እንደሚቆይም አስታወቁት። ከቀናት በኋላ በሚያቃጥል ፀሐይና በዝናብ ውስጥ ካይል በጣም እየተዳከመ መጣ። ነገር ግን ፈጽሞ እጅ አልሰጠም። የእሱ መቃወም በሌሎች እስረኞች ላይ ተጽዕኖ ማሳደር ጀመረ። እነሱም በዚህ እስር ቤት ውስጥ ተጠቃሚው የእስር ቤቱ አዛዥ ብቻ እንደሆነና እስረኞቹ ግን መስዋዕት ብቻ መሆናቸውን ቀስ በቀስ ተገነዘቡ። በዚህ ምክንያት በቡድኖች መካከል የነበረው ግጭት ጠፋ። የሜዳው ፍልሚያም አብቅቷል። የአዛዡ የትርፍ ማግኛ ዕቅድ ሙሉ በሙሉ ከሸፈ። በካይል ጽናት ምክንያት በመጨረሻ ሁከቱ ቆሞ ሰላም ሰፈነ። ሆኖም ጠባቂዎቹ እሱን ለመግደል አላሰቡም። ቢገድሉት ሌሎች እስረኞች እንደሚያምፁ ያውቁ ነበር። አንድ ቀን ካይል ከተሰቀለበት ተፈታ። አዛዡን በመጨረሻ በእሱ ላይ የማስጠንቀቂያ እርምጃ ለመውሰድ ወሰነ። ነገር ግን ጠባቂዎቹ ጥቃት እንዲሰነዝሩ ከማዘዝ ይልቅ አዛዡ ሌላ እስረኛ ለቀቀበት። እሱም ቁመቱ ወደ 2 ሜትር የሚጠጋ ግዙፍና እንደ ጭራቅ የሆነ ሰው ነበር። ግዙፉ ሰው አንገቱን አላቆ በቀጥታ ወደ ካይል በመሮጥ ያለምንም ምህረት ይደበድበውና ሊያንቆ ይሞክር ጀመር። በዚያ ቅጽበት ካይል በተስፋ መቁረጥ ስሜት የብረት በሩን በኃይል ማንኳኳት ጀመረ። ማንኳኳቱን ሲሰማ ግዙፉ ሰው በድንገት ድርጊቱን አቆመና ለቀቀው። ነገሩ እንዲህ ነበር። ካይል በጨለማ ክፍል ውስጥ ተዘግቶ በነበረበት ጊዜ ሁሉ አጠገቡ ካለው ክፍል ግድግዳ ላይ ሰው ሲያንኳኳ ይሰማ ነበር። እሱም ሁለቴ መታ በማድረግ ይመልስለት ነበር። በጊዜ ሂደት ካይል ከማያውቀው የጎረቤት እስረኛ ጋር ጓደኝነት ፈጥሮ ነበር። ያም ድምጽ ይሰጠው የነበረው ሚስጥራዊ ጎረቤት ይሄው አሁን ሊገለው የነበረው ግዙፉ ሰው ሆነ ተገኘ። አእምሮ ትንሽ የነበረው ያ ግዙፉ ሰው ካይልን ለየውና ሊነካው እጁን ዘረጋ። ይህ ትዕይንት ያንገበገበው የእስር ቤቱ አዛዥ ወዲያውኑ ጠባቂዎቹ ጠመንጃቸውን እንዲያነሱ አዘዘ። ግዙፉ ሰው ካይልን ለመጠበቅ ሲል በጥይት እየተመታ ወደ ጠባቂዎቹ ተወረወረ። ጥንካሬያቸውን በማሸነፍ አልፎ ተርፎም የእስር ቤቱን በሮች ሰብሮ በመውጣት በመጨረሻ መሬት ላይ ወደቀ። በዚህ የተቆጡት እስረኞች በጠባቂዎቹ ላይ ጥቃት መሰንዘር ጀመሩ። ብዙም ሳይቆይ አመጹ ወደ ትርምስ ተቀየረ።
በየቦታው ሁከት፣ ውድመት፣ እሳትና የማምለጥ ሙከራዎች ተስፋፉ። ጠባቂዎቹና የታጠቁ የጸጥታ ኃይሎች በጠመንጃቸው መጥተው አመጹን በኃይል ከተቆጣጠሩት በኋላ ሁኔታው ሊረጋጋ ቻለ። በዚህ ሁከት መካከል ካይል ከክፍል 451 የነበረውን የክፍል ጓደኛውን አገኘው። እሱ ነፍሰ ገዳይ ሳይሆን ዳኛ እንደነበር ታወቀ። የገደላቸውም ሰዎች በሙሉ ጨካኝ ወንጀለኞች ነበሩ። ክፍል 451 ውስጥ የእስር ቤቱ አዛዥ ለዓመታት በሁከትና በደም ሲያገኝ የነበረውን የትርፍ ሚስጥር የያዘ ማስታወሻ ደብተር ተደብቆ ነበር። እሱም ማስታወሻውን ለካይል ሰጠውና ይዞት ወጥቶ አዛዡን እንዲያጋልጠው ነገረው። ለማምለጥም የክፍል 451 ሰውዬ ቀድሞውን እቅድ ነበረው። ካይል በአንድ የመጨረሻ ውጊያ ላይ እንዲሳተፍ ፈለገ። ውጤቱ ምን ይሁን ምን አዛዡ ክብሩን ለመጠበቅ ሲል እሱን ወደ መግደያ ቦታ እንደሚልከውና ይህም ለማምለጥ ትክክለኛ አጋጣሚ እንደሚሆን ነገረው። ብዙም ሳይቆይ ካይል የመጨረሻውን ውጊያ አደረገ። ተፋላሚውን ቢሊን የገደለው ያ ግዙፍ ሰው ነበር። በዚህ ጊዜ በካይል ኃይለኛ ቡጢዎች ምክንያት ያ ሰው በፍጥነት ተሸንፎ በአንድ ስለታም የእንጨት ምሰሶ ላይ ተተከለ። ለቢሊ ህይወትም ዋጋውን ከፈለ። እንደተጠበቀውም ካይል ወደ መገደያው ቦታ ተወሰደ። በጋራጅ ውስጥ ተደብቆ የነበረው የክፍል 451 ሰው በድንገት ጥቃት በመሰንዘር ካይል ጠባቂዎቹን እንዲያሸንፍ ረዳው። በመቀጠል የክፍል 451 ሰው ካይል ሌላ ልብስ እንዲቀይር ካደረገው በኋላ በአዛዡ መኪና ውስጥ እንዲገባ ነገረው። ነገር ግን ሰውየው ራሱ ሊያጠናቀቃቸው የሚገቡ ይበልጥ አስፈላጊ ጉዳዮች ስላሉት ወደ ኋላ ቀረ። ብዙም ሳይቆይ ካይል በማስረጃዎቹ የታገዘ መኪናውን እየነዳ በርካታ የፍተሻ ኬላዎችን አልፎ አመለከተ። በመጨረሻም እንደ የፍትህ ሰው ነፃነቱ ተመለሰለት። ይህ በእንዲህ እንዳለ የክፍል 451 ሰው ወደ አዛዡ ቢሮ በመግባት መቆንጠጫውን በእጁ ይዞ ቀስ እያለ ተጠጋው። ጠባቂዎቹ በሩን ሰብረው ሲገቡ አዛዡ መላሱ በኃይል ተነቅሎ ተቆርጦ የመቀጫ ፍርዱን አግኝቶ አገኙት። በሁከትና በጭካኔ ሳያተርፍ የነበረው ሰው በመጨረሻ በራሱ ስራ ጠፋ።